ለዘመናት ተደብቆ የቆየውም እውነታ ወጣ። ሰላም አሁን ላይ ከአቅሟ በላይ ሲሆን ሁሉንም እውነት ለሳሚ ትነግረዋለች። ሳሚ የሰላምንም የድሮ አሳዛኝ የሆነ ታሪኳ በመስማት በጣም አዝኖ ይገኛል። ሰላም አሁንም ቢሆን ይበልጥ ህመሟ ጨምሮና ይበልጥ ከተናገረችው በኋላ በጣም አዝናና ተክሳ ነበረ ለሳሚ ስታወራው የቆየችው። ምንም እንኳን ለዚህ ሁሉ ጊዜ ስትታመምበትና ለብቻዋ የቆየች ህመም ቢሆንባትም ግን ደግሞ አሁን ላይ ሳሚንም በእርግጠኝነት ስላመነችው ይህ ሁሉ ድብቅ የሆነ ነገር ታጋራዋለች ማለት ነው። ሳሚ ይበልጥ ነገሩ ሁሉ ለማስረዳት የሞከረችበትን መንገድ አሳዝኖትና ለሰላምን በጣም አዝኖላት ነበረ። ሰላም አሁን ላይ በጣም የተሰበረችና ፍትህን ፈልጋ እንደመጣች ፍትህ ፈላጊ እንደሆነች ተረድተዋል ሳሚ። ከሰላም ይልቅ በጣም ከፍቶትና አዝኖ የተገኘው ሳሚ አሁን ላይ የሰላም ታሪክ ከሰማ በኋላ እሱ ራሱ በእንባ ነበረ አይኖቹ ሁሉ እንባ ያገረሩት። ይበልጥ ግን ሰላምንም ላለማስጨነቅና ይበልጥ ህመም ውስጥ ላለማስገባት ይሞክራል። ህመሟ ሁሉ ይሄንን ነገር ከዚህ ሁሉ ጊዜ ድረስ ተሸክማለች በማለት ሳሚም በጣም አዝኖና ከዛም ህመም እንደሚያድናት ይነግራታል። ግን ደግሞ ሰላም ለስካሁኑ ጊዜ ድረስ የተደረገባትንም ነገር ፊት ለፊቷ እየመጣ በጣም ስቃይ ውስጥ እንደሆነችና ትነግረዋለች። ሳሚም ህመሟ በመረዳትና ይሄ ሁሉ ነገር ደርሶብሽ እንዳንቺ ጠንካራ ሴት የለም በማለት ነበረ ሲያሞግሳት የቆየው። ሰላም ግን እስካሁኑ ድረስ የደበቅኩበትና ይህንን ነገር ለመናገር አቅም አጥቼ ነውና ማንንስ አግኝቼ ለማውራት እችላለሁ በማለት ነበረ ለሳሚ የነገረችው። አሁን ላይ የሰላም የድሮ ታሪኳ በጣም አሳዛኝ እንደሆነና ለሳሚ እውነቱንም ከነገረችው በኋላ ትንሽ ተንፈስ ብሎላት ይገኛል። ሳሚ ከሰማ በኋላ በጣም አዝኖና ተክዞ ነበረ። ሰላም ከሱ ክፍል ከወጣች በኋላ ሜሪም ከክፍሉ ስትወጣ አይታት ነበረ። በዚህን ጊዜ ግን ሳሚ በጣም አዝኖ በነበረበት ሰዓት ለምንድን ነው ያዘንከው? ያለችህ ነገር አለ እንዴ በማለት ነበር ይበልጥ የእሱ ማዘን ሳያስጨንቃት የራሷ ጉድ የወጣባት መስሏት ሜሪም ስታስጨንቀው የቆየችው። ሳሚም ነገሩ ሁሉ አንቺ እንደምታስቢ አይደለምና ብቻዬ መሆን እፈልጋለሁ ብሎ ይነግራታል። ሜሪም በዚህን ሰዓት እኔ ሚስትህ እንዴት አንተን ብቻህን ትቼ ሳልጠይቅህ ልወጣ ትፈልጋለህ ወይ ትለዋለች። በዚህን ሰዓት ግን ሳሚም እኔ አንቺን በደበረሽና ብቻ ስትሆኚ በፈለግሽኝ ጊዜ እኮ ብቻሽን እተውሻለሁና ለምን አሰሚኝም ይላታል። ሜሪም ነገሩ ሁሉ በሌላ አዙራውና ከእሷ ጋር የሆነ ነገር እያደረጋችሁ ነበርና ስለ እኔ ምናልባት የሆነ ነገር ያለችህ ነገር አለ ብላ ነው የተጠራጠረችው። ሳሚ የሚበልጥ ሜሪ ላይ ጥርጣሬ እንዲይዝ ታደርጋለች። ሳሚ እንዴት ከሷ መጥፎ ነገር ሁሌም መጥፎ ታስቢላታለሽ በማለትና ለምንድን ነው እሷን ማትተያት ይላታል። በዚህን ሰዓት ይበልጥ ሜሮን አሁንም ድረስ ስለ እሷ ትከራከራለክና እና ደግሞ እሷ ያለችህንም ነገር አንድ በአንድ ደርስበታለሁ በማለት አስፈራርታው ከክፍል ትወጣለች። አሁንም ጆሲ በጣም እያስጨነቀችውና ይበልጥ ደግሞ ጆሲንም ከዚህ በላይ መጥፎ ነገር እንደሚደርስበት ነበረ ሜሪም የነገረችው። ጆሲ ግን አሁንም ቢሆን ሰላም በጣም ድብቅነትሽን አያዋጣሽምና አሁን ላይ ንገሪኝ ብሎ ካስጨነቃት ጀምሮ ሰላምም ብዙም ከጆሲ ጋር ቅርርብነት አቁማለች። ግን ደግሞ አሁን ላይ ከሳሚ ጋር ከክፍል ከወጣች በኋላ በክፍሏ ሆና እንዴት ነው ይሄንን ህመም ምንድነው? አሁንም ደግሞ እያየሁት ህመሜ ባሰብኝ በማለት ነበረ ለሳሚ ከነገረችው በኋላ በጣም እያለቀሰች ሰላም ሁሉንም ህመም አስታውሳና ለመርሳት የምትሞክረው ቁስሏን ከጀመረችው በኋላ በጣም መጥፎ ሁኔታ ላይ ነበረች። ግን ደግሞ ጆሲ ሰላምንም መከታተሉ አላቆመም።
ጆሲ መጥፎ ነገር አስቦ ባይሆንም አሁን ላይ የሰላምንም ጤናና የሰላም ደህንነት ስለሚያስጨንቀው ሜሪ አብዛኛው ጊዜ ሰላምንም ስለምትከታተላትና ሰላም ላይ መጥፎ ነገር እንደምታደርስባት ካወቀ በኋላ ከሰላም ላይ በጣም ትኩረቱ ጨምሯል ማለት ነው። በይበልጥ ጆሲ ሰላምንም ስለሚያፈቅራት እስካሁን ድረስ ፍቅሩ ሳይገልጽለት የእሷ ህመም ለእኔ ነው ብሎ ነው አሁን ላይ በጣም ጭንቀት ውስጥ የገባው። ወደ ክፍል አጋጣሚ በሚሄድበት ሰዓት ጆሲም ሰላም ስታለቅስ ነበረ የደረሰው። ግን ደግሞ ሰላምንም ለምን ታለቅሻለሽ እንዴ ለምንድን ነው ብሎ በጣም በድንጋጤም ሲጠይቃት ነበረ። ጆሲን ባየችው ሰዓት ምንም ብዬሃለሁ እኮ ምንም አትጠይቀኝ እያለቀስኩም አይደለም ብላ ለመረጋጋት ትሞክራለች። ጆሲም ግን ከአይንሽም ባያየሁ እንዴት ነው በማለት ነበረ አላለቀስኩም እትይኝ ይላታል። ግን ደግሞ ሰላም ቁጣ እያላትና ይበልጥ ከሳሚ ጋር ያወራችውንም ህመሟ አብሶባትና በጣም ንዴታም ሆና ነበረ። በዚህ ሰዓት ጆሲ አሁን ላይ የምተውሽ አይምሰልሽ፣ እውነቱን ሳትነግሪኝ የምንም መሸሽ የለም፣ ሁሌም ከእውነቱ ትሸሻለሽ ለምን በማለት ያፋጥጣታል። ሰላምም አንድ እያለች ጆሲ ሁለት ሲል ብዙ ንግግሮችንም ይነጋገራሉ። በዚህ መሀል ግን አሁን ላይ አንቺ ማነሽና ማነሽን ሀሴትስ ማናት እውነቱ ሳትነግሪኝ ከዚህ ቤት ንቅንቅ አልልም በማለት ነበረ ሲያስጨንቃት የቆየው። ግን ደግሞ አሁንም ቢሆን ማንም ምንም እንደሆንኩ አልነግርህም፣ ጊዜው ሲደርስ እኮ ነግርሃለሁ ብዬክ ነበረ አልሰማኸኝም እና አሁንም ቢሆን ከኔ ራቅ ብላ ታስጠነቅቀዋለች። በዚህ ሰዓት ጆሲም ካንቺ መቼም ቢሆን እንደማርቅ ይሄንን ነገር ማወቅ አለብሽ እውነቱ ሳላውቅ ብሎ በጣም ግግም ይልባታል። ሜሪ አሁንም ቢሆን ሳሚ ክፍል ከወጣች በኋላ ለሳሚ ምን ብለሽው ነው አቃጥረሽ ወጣሽው ብላ ሜሪም ለሰላም ታፋጥጣታለች። በዚህ ሰዓት እኔ ምንም አላልኩትም እና ብቻዬን ተይኝ በማለት ነበረ ለሜሪም ሰላም ስትነግራት የቆየችው። ግን ደግሞ ሜሪ ለማረፍ አልቻለችም። በጣም እየጮኸችባትና ይበልጥ ደግሞ መጥፎ ነገር እንደምታደርግ ዝታባት ትወጣለች። ሳሚና ሰላምም ተመካክረውና ይበልጥ ሰላም አይሆንም ብትለውም ግን ደግሞ ሳሚ ወደ እናቷ ቦታ እንድትወስደው ጠይቋት ነበረ። ሰላምም እሺ ብላ ወደ እናቷ ቤት ለመሄድ ይወስናሉ። ሜሪ ግን አሁንም ቢሆን ሁለቱ መከታተልና ይበልጥ ደግሞ ሰላምም ክፍሉ ከገባችሁ በኋላ የሆነ ያወሩት ነገር አለ እውነታዬ ላይ ደረሱብኝ በማለት ነበረ መከታተሏንም የቀጠለችው። ይህንን ነገር ያወቀችው ከኋላ ግን ደግሞ ከጆሲ ጋርም ሜሪ በጣም ጸብ ውስጥ ገብታ ስለነበረ ጆሲም የፈለግሽው አድርጊ እያላትና እና ደግሞ ከበፊቱም በላይ እንዲደርስብህ አድርጋለሁ ብላ ጆሲንም ወጥመድ ስታዘጋጅለት ቆይታለች ማለት ነው ሜሪ። በዚህን ጊዜ ግን አሁንም ድጋሚ ጆሲንም እንዲደበድቡትና ከሌላው ጊዜ በላይ እንዲያሳምሙት ቀጥራቸው ነበረ። በዚህን ሰዓት ግን ስትናገር በነበረ ሰዓት ይበልጥ ድጋሚ ስህተት ከሰሩ በጣም እንደምትጎዳቸውና ዋጋ እንደምታስከፍላቸው ትዝትባቸዋለች። ይህንን የተመለከተ የጆሲም እንዲያግት ያደረገችውንም ሰው ይበልጥ እሷ ላይ ክፋት አስቦባትና ሳሚና ሰላምንም በምትከታተል ሰዓት ሊያግቷት ችለዋል። ግን ደግሞ አሁንም ቢሆን ሰላም ከሳሚ ጋር ወደ እናቷ ቤት ትሄዳለች። ግን ደግሞ ከእናቷ ጋር ያለችው የሰላም አክስት እናቷንም በመንከባከብ ላይ ነበረች። ግን ደግሞ ሰላምም እናቷ ካገኘች በኋላ ሳሚ እናቷ ሁኔታዋ ካየ በኋላ በጣም ያዝናል ማለት ነው። ግን ደግሞ እውነታውን እዛ ከሄድን በኋላ እነግርሃለሁ ካለችው ጀምሮ ሳሚ አሁን ላይ የደረሰባትንም አንድ በአንድ ቁስሏንም ለሳሚ ትነግረዋለች። ሳሚ እውነታውንም ከራሷ ከእናቷ ፊት ትነግረዋለች። ሰላም አሁን ላይ የደረሰባት ጠባሳዋ በጣም ከባድ እንደሆነና
ህመሟን በጣም እንደባሰ ተነግረዋለች ማለት ነው። ሳሚ በማዘንና ስለ ሰውየውም ለመጠየቅ ይሞክራል ማለት ነው። ሰላምም እሱንም እንደሚያውቀው ትነግረዋለች።